ዑመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያም ቢተገበር እንፈልጋለን። እኛ ስንነግራችሁ አናምንም አላችሁ አይደል? አሁን ስለ ዋሃብያ ገዳይነት ኡስታዙ ያስረዳችኋል። ተከታተሉት። ወሃብ ስድብ የሚታገስ ሰው የክርስቶስን መስቀል ብለታ አርብ እንደተሸከመ ይቆጠርለታል። እንደ ወሃብያ አይነት ጠላት ታይቶ አይታወቅም። ከሰሞኑ የትኛውን ሰምተን የትኛውን እንያዘው? አንዱ ጉድ ሳያልቅ ሌላ ጉድ ያመጡብናል። አንደኛው ችግር ሳያልቅ ሌላኛውን ችግር ይፈጥራሉ። ማን ነው እንደኔ ቪዲዮ መስራት አቅቶት ዝም ብሎ የተቀመጠ? እንዴት ብሎ ይሰራል? አንዱ ደንቆሮ ይነሳና በዚህ በኩል አንድ ነን፣ እስላም አንድ ነው፣ የሚከፋፈል ነገር አይደለም፣ አንድ ነው ይላል። እንዴት ነው አንድ የምንሆነው? እንዴት ነው ከጠላት ጋር ሞተህ እንኳን ከማይተው ጠላት ጋር አንድ የሚሆነው? ሌላኛው ደግሞ ይነሳና ወዳጅ መስሎ ጠላት የማያደርገው ነገር ያመጣል። እንደ ያሲን ኑሩ አይነት አስመሳይ ሰው አስከሬናቸው ወጥቶ ሌላ ቦታ ይቀበል። ምን ማለት ነው? ትልቁ አስመሳይነቱ ደግሞ ዱዓ እንድናደርግ የሙስሊሞች መቃብር ጋር አብረው ይሁኑ። ቆይ ምን አይነት አስመሳይ ናችሁ እናንተ? ወሃብያ ገዳይ ነው ተብሎ ግደሉ የሚለውን ኪታብ አምጥተህ ስታደርግለት ያንን የሚያስተባብል አንዳንዱ ግን የሚያምን አለ። አዎ ሙስሊኮች ናችሁ፣ መገደል አለባችሁ፣ አንተ ትቻላለህ፣ እንደዚህ አይነት የምትለው ትቻላለህ። ክርስቲያኖች እኔ ለማሽቃበጥ አይደለም፣ ክርስቲያኖች ጋር አንድ ሀገር ተጋራን፣ ዝምድና አለን፣ ትስስር አለን። ከዲናችን ጋር ዲናችንን የማያበላሽ የሆነ ክርስቲያን እኮ አዛኝ እኮ ነው። አዛኝ መለያየት ልዩነት ይኖራል፣ በልዩነት መካከል አለመግባባት ይኖራል። ያ ሆኖ እንኳን ተለያይቶ እንኳን ደግሞቱ ብሎ የሚፖስት ክርስቲያን እኔ በህይወቴ አይቼ አላቅም። እና ምኑን ነው እናንተ የምትወዳደሩት? ጉዳችሁን እኮ ዓለም አወቀው። ወሃብያ እንደዚህ አይነት ፈተና አላህ እንዴት አመጣብን? አላህ ይሄ ዑመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያም ቢተገበር እንፈልጋለን። እነዛ አውሬ የሙስሊሙ ማህበረሰብ በማክፈርና ደሙን ለማፍሰስ ወደ ኋላ የማይመለሱ አህባሾች ዛሬ አደባባይ ወጥቶ ሊፎክሩ የሚችሉበት ወላሂ ምንም አቅም የላቸው። ይሄ አካል አንድ ነገር ሊያውቁት ይገባል። ህግና ስርዓትን እየጠበቅን ነው። ካሁን በፊት ጠቅላይ ሚኒስትሩ በግልጽ ተናግረዋል። የሚያዝያ 23 የሸራተን ጉባኤ ላይ ዑመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያም ቢተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ታንክ ፊት የቆመ ትውልድ ነው እዚህ ያለ። ኬቱንም ደግሞ እናሳካለን በአላህ ፍቃድ። ይህንን ክፋት ተመልከቱ። አክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን። በመጀመሪያ ሁላችሁም ይሄንን ቪዲዮ በደንብ ሼር እና ኮፒ ሊንክ እያደረጋችሁ ለብዙሃን አዳርሱልኝ። ሲቀጥል ለአክሱም እና ለአካባቢው ድምጽ የሚሆን ሰው ስለጠፋ እንደፈለጋችሁ መናገር ትችላላችሁ ማለት አይደለም። ይሄንን ፎቶ ለጥፋችሁ አሁን ላይ ቪዲዮ እየሰራችሁ ያላችሁ ሰዎች ምንድነው ሐሳባችሁ? እናንተ ለጥፋችሁ እየሰራችሁት ያላችሁት ፎቶ ያሁን ሳይሆን ትንሽ የቆየ ነው። ታዲያ የዛን ጊዜ ሳትናገሩ አሁን አምጥታችሁ የምትናገሩበት ምክንያት ምንድነው? የአክሱም እስልምና ቢሮ ፈርሞና ተስማምቶ ለብዙ ዘመናት ሲጠቀሙበት የነበረውን መንገድ አፍርሳችሁ አሁን ህዝቡ ሰላም እንዲያጣ ለምን ታደርጋላችሁ? ሁላችሁም የአክሱም አካባቢና ወጣቶች በደንብ ሼርና ኮፒ ሊንክ አድርጉ። የኦርቶዶክሳውያን ባለማህተቦች ነጠላ መልበስ ከናንተ እምነት መጨመርና መቀነስ ጋር ምን አገናኘ? አክሱም ላይ አይደለም ነጠላችንን ስርዓተ አምልኳችንን ራሱ የመፈጸም መብት አለን። ምክንያቱም አክሱም የቅድስና ሀገር ናት። ቅዱስ ጽላቱ የሚገኝባት የክርስቲያን ሀገር ናት። ማንም ሆናችሁ ማንም
በክርስትናችን ፖለቲካችሁን አትዝሩብን። ምክንያቱም ክርስትናችን የደም ስራችን ናት። የጂኒ አማኝ አለ ቢባል ምንድነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ከፍተኛ ሙከራዎች ተደርገዋል። ስም መዘርዘር አልፈልግም። እሁድ ማታ እዚህ የነበረው በኮሚቴውና በአንዳንድ በእኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው፣ ለህዝብ አይነገርም። ከሌሊት እስከ ሌሊቱ 6 ሰዓት ላይ ከፍተኛ ፍትጊያ ነበረ። ሰው አዝኖ ቤተሰብ አዝኖ ሀሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ ማታ እስከ ሌሊቱ 5-6 ሰዓት ኮሚቴው ቤተሰብና በዙሪያው የነበርንበትን ሁኔታ እናውቃለን። በየደቂቃው ስልክ ይደወል ነበር። ይሄን ነገር ቀይሩ፣ ምን አገባችሁ መንግስት ሰዎች አይደላችሁ? መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውም። እና አሳስተዋቸው ነው የምለው እኔ የተለያየ የተሳሳተ ኢንፎርሜሽን ሰጥተዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። መጨረሻ ላይ ግን ሌሊቱ 5-6 ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃ እኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር። የሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ ከአሁን በኋላ ስርዓተ ቀብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ሌሊት 10 ሰዓት ወይ ምናምን ቤታቸውን ከሌሊቱ 8 ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር። የሙፍቲን ቤት እንዳይቆፈር ለመከላከል እዛ ለመቆፈር የሞከሩ ሰዎችን እናስራቸዋለን እስከማለት ድረስ ከመዛት ደርሰው ነበር። ይሄ በግልጽ ነው። ወደፊት ማን በዚህ ወንጀል ላይ እንደተሳተፈ ማን ምን ሚና እንዳለው ማንም ያስፈራ ነገር የለውም። በዝርዝር የምንገልጽበት ሁኔታ ይሆናል። ሶስተኛው የዓለም ጦርነት በሀገራችን እንደሚካሄድ ምንም ጥርጥር የለም። እናንተ ለሞተ ታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ። ይሄ ማለት ምን ማለት እንደሆነ ግን ገብቷችኋል ያ ጀማዓ? የአባታችንን ሀጂ ሙፍቲ አስክሬን ከተቀበረበት ከግቢያቸው አውጥተን እኛ የምንፈልግበት ቦታ መቀበር አለበት፣ የሞተን አጽም አውጥተን እያሉ ነው። ይሄንን ያደረጋችሁ ጊዜ ሶስተኛው የዓለም ጦርነት በሀገራችን እንደሚካሄድ ምንም ጥርጥር የለም። እናንተ ለሞተ ሬሳ እንኳን እዚህ ነው የሚቀበረው እዛ ነው የሚቀበረው እያላችሁ በፍላጎታችሁ እንደፈለጋችሁ ልታደርጉ አትችሉ። ገባችሁ አይደል? እናንተ አይምሯችሁ ውስጥ ያለው ሲጀመር የምታመልኩት ጣዖት ስለሆነ ገና ለገና እንደናንተ እነሱን ታመልኳቸዋላችሁ ብላችሁ ነው አይደል? እኛ ከአላህ ውጪ አምልኮት የሚገባው ማንም እንደሌለ ጠንቅቀን እናውቃለን። ስጋት አይግባችሁ። እንደራሳችሁ ስለሚመስላችሁ ነው። የእሳቸውን አጽም ከዛ ቦታ አንስታችሁ ሌላ ቦታ ለመቅበር ያሰባችሁ ጊዜ ሀገራችን ምን አይነት ጦርነት እንደሚካሄድ ይሄ ምንም ጥርጥር የለውም። እነን ካያችሁ የኢብኑ ተይሚያ ሼኻችን ሼኹል ኢስላም ብለው ቁጥር 1 ሼኻቸው ለብቻው ነው የተከበረው። እሱ መጀመሪያ ቆፍሩ ቀይሩና ቦታውን ከኛ ጋር ታወራላችሁ። አንዳንድ ጊዜ የንግግር ኡስሉባችንን እንደዚህ ስላሽከረከር ነው ብቻ ሰው ማይገባው የሚመስለን ሰዎች አለን። ማለት የሰው ጭንቅላት ላይ ሁሌ መጫወት ምንችል የሚመስለን ማለት ነው። ወላሂ በጣም ነው ያዘንኩት። ትላንትና የሲኖሩ ኹጥባ ላይ ሙፍቲ አሁን ከተቀበሩበት ቦታ ወጥተው ተቆፍሮ ወጥተው ኮልፌ መቃብር ሄደው መቀበር አለባቸው የሚመስል መልእክት ነው። በጣም የሚዘገነን ነገር ነው የተናገረው። ወላሂ አልዓዚም በጣም ብዙ ስለ ፈضለል ዑለማ ምናምን የተናገራቸው ነገራቶች አሉ እንዳሉ ሆነው፣ ነገር ግን ከዛ በኋላ ያስተላለፈው መልእክት አዳምጣችሁታል? እስኪ አንድ አዳምጡት። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ምን አይነት ዘመን ላይ ነው በአላህ? ኧረ በአላህ እስኪ እንደው እረፉ በአላህ። ምንም በቃሽ መተባበር ካልቻላችሁ የሆነ ነገር ማድረግ ካልቻላችሁ ወላሂ እስኪ አታስመስሉ። ተውን በቃ ዝም በሉን። እሺ እንደ ወሃብያ አይፈቀድም ይባል። በቃ የራሴ ጠሃራ የሆነ መሬቴ ላይ ወሲያ መናገርና ሐላል የሆነው መሬቴ ላይ መቀበር
አይፈቀድም ይባል እንደ ወሃብያ አስተሳሰብ ማለት ነው። እንደኛ እንደ ሙስሊሞች ይፈቀዳል። አንድም የቁርአን አያ አንድም ሐዲስ አታመጣልኝ የሚከለክል ነገር ግን እንደኛ ይፈቀዳል። በቃ እንደ እስልምና ይፈቀዳል፣ መብታችን ነው። ምናልባት ደግሞ በዚህ ጉዳይ በፈለጋችሁት አሁን ስለ ሙፍቲ ስለ ቀብሩም ሁኔታ ስለምን መወያየት ከፈለጋችሁ ይኸው ኡስታዝ ያሲን ኑሩ የቲክቶክ አካውንት አለ አይደለ? በቃ እኔን በእድሜ ትንሽ ነው ብለህ ካሰብከኝ ይኸው ከአንተ እድሜ የሚመጣጠን ሰው አመጣልሃለሁ። ከፈለክ ውይይት ቅረብና ተነጋገር። አይደብርም? በአላህ አሁን ሰዎች ለቅሶ ላይ ባሉበት ሰዓት አሁን ድጋሜ ሌላ ጭቅጭቅ ምንም አትፈቱንም። በቃ ታውቃላችሁ፣ ቀጥታ ከሚናገሩን ሰዎች የበለጠ እንዲህ እያሽከረከሩ እንደሚወጉን ሰዎች ናቸው የበለጠ የሚያቆስለው። ታውቃላችሁ፣ ያማል በጣም እንዲያቀፈ ያቆስልሃል። አለይሰ ሚንኩም ረጁሉን ረሺድ፣ አንድ እንኳን አስተዋይ ሰው ይጥፋ። በአላህ ትልቁም ትንሹም ተናግሮ አናጋሪ ነው። ትንሽ ሰዓት ሰብር አታደርጉም? በአላህ ሰው ቁስል ላይ ነው ያለው። ስድብ የሚታገስ ሰው የክርስቶስን መስቀል ብለተ ዓርብ እንደተሸከመ ይቆጠርለታል። ሲሰደብ ዝም ያለ ሰው አንድ አባት ሌባ አለው፣ ዝም ኋላ አህያ አለ። የአህያን ያህል ማረግ አህያ ጌታዋን በሆሳይና ተሸክማ ያመሰገነች። ውይ እኔ አህያ ያህል እኔ ዲያብሎስን ተሸክሜ የምኖር ሰው። ድንጋይ አለ፣ የድንጋይ ያህል ማይረግ ድንጋይ ቤተ ክርስቲያን ታንጾበት ሰው ሲያጸድቅ የሚሆን የቤት መሰረት የሚሆን የክርስቶስና የጴጥሮስ ምሳሌ አንተን ምን እላለሁ ብሎ ጥሎታል። ስድብ አጥቶ ማለት ነው። እኛ ስንነግራችሁ አናምንም አላችሁ አይደል? አሁን ስለ ዋሃብያ ገዳይነት ኡስታዙ ያስረዳችኋል። ተከታተሉት። ወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሳችን መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም ተና አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ያለው እውነታ ይሄው ነው። ሙስሊሞችም አሁን እየነቁ ነው። እንግዲህ ዋሃብያን እየተቃወሙት ነው። እኛም ከጎናችሁ ነው። ምክንያቱም ሃይማኖቱን እንተውና ይሄ ለሀገር ሰላም ጸር ነው። ሶማሌ ለፈረሰችው ኢትዮጵያ ትፈርስ አልፈልግም። ሀገሬን ትፈርስ አልፈልግም። ይሄ የዋሃብያ ገዳይና አራጅ ቡድን አስተምሮቱ የከፋ ነውና መጥፋት አለበት። ሰላም ክርስቶስ ይብዛላችሁ። ነሳ ማምላክ ላይ ለምን ማታነሳው? ጠይቅ። ጥያቄ አለኝ ለጠይቅ። እኛ ጋር እየጠየቃለ ጠይቅ። ልጠይቅ አምላኬ ላይ አካላቱ ላይ ጠይቅ። እኔ እየጠየቅኩ ስለሆነ ግን ትመልሳለህ። ቅድሚያ አምላክ እጆቹ የተገጣጠሙ ናቸው ያልተገጣጠሙ? አልተናገረም። ቁርአን ላይ አልተናገረም። ታዲያ የተበተነ ሊሆን ይችላል። ያዝ ቴሬ አንድ ነው ሲለን ጨረስን። ታልተናገረ አንድ ነው የሚለው ምኑን ቆጥሮ ነው? እጁ አንደኛው ቀኙ እዛ ጋ ነው፣ ግራ እጁ እዛ ጋ ነው፣ ግራ እግሩ እዛ ጋ ነው፣ ቀኝ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው። ታዲያ ምኑን እንዴት ቆጥረ ነው አንድ ነው የምትለው? ምኑን ቆጥረ? ጭንቅላቱ ነው አንድ ነው እያልከን ያለው? እግሩ ነው አንድ እያልከን ያለው? ወገቡ ነው አንድ ነው እያልከን ያለው? መቀመጫው ነው አንድ ነው እያልከን ያለው? አገጩ ነው አንድ ነው እያልከን ያለው? ጆሮው ነው አንድ ነው እያልከን ያለው? ወይንስ እንደኔ ገጣጥመኸው ሁለት እጅ ያለው ሁለት አይን ያለው ሁለት ጆሮ ያለው እንደኔ ፈጣሪው እንደዚህ አይነት ነገር እንደኔ ተገጣጠመ አካል ያለው? እንደኔ ተገጣጠመ አካል ከሆነ ደግሞ ሁለት እጅ ያለው ሁለት ጆሮ ያለው ሁለት አይን ያለው ሁለት እግር ያለው ባት ያለው ከሆነ እሱ ፍጡር ነው የሚሆነው። አይመሳሰልም የሚለው ዜሮ ይገባል ማለት ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እሱም ሁለት አይን አለው፣ እኔም ሁለት አይን አለኝ። እኔ የተገጣጠምኩ ነኝ፣ እሱም የተገጣጠመ ነው። እንደኔ ባት አለው፣ እሱም ባት አለው። አምስት ጣት አለው፣ አምስት ጣት አለኝ። እግር አለኝ፣ እግር አለው። ባት አለው። ወገብ አለኝ፣ ወገብ አለው። የተገጣጠመ ከሆነ እንደኔ እሱ አምሳያ የለውም የሚለው ዜሮ ይሆናል፣ ፍጡር ይሆናል። ምክንያቱም እነኚህ ግጥምጥሞሽ ውጤት ከሆነ ሉክ ቦዲ ፓርቶች ካሉት ማለት ነው ስፔስ እና ፕሌስ ይፈልጋል። ቦታ ኦኮፓይ እንደሚያደርግ ደግሞ ሀዲሱ ይናገራል።
ያለ ቦታ ሊኖር አይችልም ማለት ነው። ቦታ ከመፈጠሩ በፊት መኖር አይችልም ማለት ነው። ይታያል። ከታየ ደግሞ የሚታይ ነገር ሁሌም ከለር አለው። መታየት ብቻ ሳይሆን እጁ ቀዝቃዛ ነው። ሴንስ ሲያደርገው መሐመድ ትከሻው ሲጨምር ራሱ እጁ ቀዝቃዛ ነው። የሚታይ ነው። የሚታይ ከሆነ ደግሞ ያ አካሉ ጠንካራ ነው ወይንም ለስላሳ ነው። ጠንካራ ከሆነ ሰው እንደምታመልክ እኮ እያሳየው እኮ ነው። የኛ አምላክ መንፈስ ነው። ልነካው ልዳስሰው ሊታይ በፍጹም አይቻልም። ሉክ የአላህ ቃል ፍጡር አይደለም አለ። ቃሉ ፍጡር አይደለም አለ። ኦኬ ቃሉን ግን ዲፋይን ማድረግ አይችልም። አካላዊን አይደለም አያውቅም። እኛ የአምላክ ቃል ፍጡር አይደለም ብለን እናምናለን። ያ የባህሪ ቃሉ ወልድ ይባላል። በስጋ ተገለጠ። እሱን በስጋ የተገለጠውን ክርስቶስ ብለን እናምናለን። እነሱ የአላህ ቃል ምን ብለው ያምናሉ? ፍጡር አይደለም። ያ ቃሉ ቁርአን ሆነ ብለው ያምናሉ። ቃሉ ቁርአን ሆነ ብለው ያምናሉ። ወረቀት ላይ ያረፈ ብለው ያላህ ቃል እኛ በስጋ ተገለጠ ብለን እናምናለን። ቃልም ስጋ ሆነ እንደሚለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ወይንም ደግሞ ቆላስይስ ምዕራፍ 2 ቁጥር 9 ላይ ወይንም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አስቀድሞ በእግዚአብሔር መልክ የነበረው ያ ቃል በስጋው የተገለጠው ያ ቃል ሁሉን ያስገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገረው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። አምላካችን ቃል አለው። ሉክ አምላካችን ቃል አለው። ቃሉን የባህሪ የአብ ቃልን ምን ብለን እንጠራለን? ወልድ ብለን እናምናለን። ልጅ ብለን እናምናለን። ከሱ የተገኘ ነው ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። መንፈስ አለው ብለን እናምናለን። መንፈሱም ምን ብለን እናምናለን? የባህሪ ሕይወቱ የአብ የባህሪ ሕይወቱ የወልድ ብለን እናምናለን። ስለዚህ ሶስት አካል ስንል አብ በልብነት፣ ወልድም በቃልነት፣ መንፈስ ቅዱስም በስትንፋሰ እግዚአብሔር እየቆጠርን ነው። የዚህኛውስ ከዛ በኋላ እኛ እጅ፣ እግር፣ ባት፣ ምናምን ጭንቅላት የሚባሉትን የሚታይ የሚዳሰስ የሚነካ የሆነ ቦታ የተገደበ አናምንም። ለምን? እርሱ መንፈስ ነው፣ በሁሉ የሞላ ነው። መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ በሁሉ የሞላ እንደሆነ መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ የማይታይ ብቸኛ አምላክ ነው። አምላካችን ሊታይ የሚችል አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ በሁሉ የሞላው ያ አምላካችን የማይታይ ነው። አይናችን ሊያካብበው አይችልም። በሁሉ የሞላ ስለሆነ በሁሉ የሞላ ከሆነ አይናችን አካቦት ካፕቸር ሊያደርገው አይችልም። በቦታ ላልኳችሁ ብቻ አይደለም፣ በሁሉ የሚለው ቦታን ብቻ የሚጠቁም እንዳይሆን ስለምሰጋ ከፕሌስና ከስፔስም ውጪ ነው። አላህ ግን በአርሽ የተከበበ ነው። መላኢኮች የተሸከሙት በአርሻ ውስጥ ያለ ከሌሊቱ 9 ሰዓት ላይ ከ8 ሰዓት በኋላ ወደ ታች ወደ ቅርቢቱ ሰማይ የሚገባ የሚወጣ ሊሚትድ ስፔስ ውስጥ ያለ ነው። ምንም እንኳን ግዙፍ ነው ቢሉም ስቲል ፋይናይት ነው። አምላካችን የኛ ግን እነዛ አይደለም። የሆነ እንደዚህ ቁጥር ስንጠቀም እንኳን አንድ የሚለውን ከጣዖታት ለመነጠል እንጂ ቁጥር ፍጡር ነው። አምላካችንን በባህሪው የሚገልጥ የለም። 1 2 3 4 ብለህ የምቆጥረው ለፍጡር የሚሰጥ ነው። ፋይናይት በሆነ ሁኔታ ፋይናይት በሆነ ቁጥር የሚቆጠር አይደለም አምላካችን። ቁጥር የኢጅማ ጉዳይ ነው። ሰዎች ተስማምተው ነው እቺ ጅማሬዋን አንድ እንበል ያሉት። ነገ ተነስተው 5 ቢሉ ቁጥር መጀመሪያ 5 ነው ልትል ትችላለህ ማለት ነው። ቁጥር ራሱ ፍጡር ስለሆነ የሰዎች ስምምነት ስለሆነ በባህሪ አምላክን የሰዎች ስምምነት ሊገልጠው አይችልም። ፈጣሪያችንም በምንም አይገለጥም። ሌላ የለም ለማለት ነው አንድ መለኮት ብለን የምንለው ከእርሱ ሌላ የለም ለማለት ነው። ያንን ለመነጠል ነው እንጂ ልክ እንደዚህ በጎችን እንደምቆጠር ላሞችን እንደምቆጠር 1 2 3 እንደሚባል እንደዚህ ሊሚትድ ፋይናይት የሆነን ነገር እንደምቆጥረው ሊቆጠር አይችልም። ንፋስን እንኳን ቁጠር ብትባል አትቆጥርም። አምላክ ደግሞ መንፈስ ነው።
ያ መንፈስ የሆነ ረቂቅ የሆነ በምንድን ነው የሰፈርከው? በምንድን ነው የቆጠርከው? ያንተ አምላክ ሊሚትድ ስለሆነ እጅ እግር ባቱን እንዲገጣጥመህ ነው ወይ አንድ ያልከው? እንደዛ ከሆነ ደግሞ ያ ነገር ውስጡ ክፍተት አለው ወይንስ ድፍን ነው? ክፍተት አለው ካልክ እንደኔ አፍ አለው ይስቃል ከተባለ which ይነሳል ማለት ነው። አፉን ይከፍታል ማለት ነው። ይሄስ ክፍተቱ ፍጡር ነው ወይንስ ፈጣሪ ነው? ክፍተቱ ሲስቅ ሲል ይሄ ክፍተቱ ፍጡር ነው ፈጣሪ ነው? ስፔሱ ውስጡ ያለው ማለት ነው። ፍጡር ነው ካልከን ኦኬ፣ በፊት ሲልድ ነበር ማለት ነው። ቀደደውና አማለት ጀመረ። ፈጣሪ ነው ካልከን ይሄ ስፔሱ ራሱ ምን ይሆናል ማለት ነው? ይሄንኛው አካሌና ይሄ ስፔሱ አንድ አይደለም፣ የተለያየ ነው። ክርስቲያን ቀጥል። ግደል እያልክ እንዴት ውስታስ ትሆናለህ? ቪዲዮውን እንዳያስጠፉት 50 እና ከዛ በላይ ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉት። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ደግሜ ነግራችኋለሁ። 50 እና ከዛ በላይ ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ኮሜንቱን ግን የኛ አምላክ እግዚአብሔር ነው የኛ አምላክ እግዚአብሔር ነው እያላችሁ አስጨንቁልኝ። እኛ ግን ለእግዚአብሔር አንገልለት፣ ምክንያቱም ፈሪ አምላክ የለም። እኛ ህንጻ ስላሴ የሆነውን የሰው ልጅ ገለን ቤተክርስቲያን አናንጽ። ምክንያቱም ክርስቶስ በደሙ ቤተክርስቲያንን አነጻት እንጂ እኛ ገለን የሰራናት ቤተክርስቲያን የለችም። አርደን የሰራናት ቤተክርስቲያን የለችም። አሳደን የሰው ልጆችን የሰራናት ቤተክርስቲያን የለችንም። እኛ የማንገድለው ፈሪ ሆነን እንዳይመስላችሁ፣ ፈሪ አምላክ ስለሌለን ነው። እኛ የማንገድለው ፈሪ ሆነን እንዳይመስላችሁ፣ የምትደነግጥ ቤተክርስቲያን ስለሌለችን ነው። ምክንያቱም እኛ የምናመልከው አምላክ ቀይ ባህርን ከፍሎ ህዝቡን ያሻገረ ነው። የተከተሏቸውን ያሳደዷቸውን ሊበሏቸው ሊገሏቸው የተከተሏቸውን ግን ባህሩን በላያቸው ላይ የከደነው ነው። ለዚያ ማርያም ምስክሬ ነች። ክርስቲያን አይገለም። እንገላለን የሚሉትን ግን እግዚአብሔርን ክርስቲያን አይፈራም። እኔ በጣም የልቤ የሆኑ በጣም የምቀርባቸው በጣም የማከብራቸው የምወዳቸው ሙስሊም ጓደኞች ወዳጆች አሉ። አቡ ሃይደር ትልቅ ሰው ትልቅ እድሜ ሳይሆን ትልቅ ጭንቅላት ሲኖረው ደስ ይላል። ስለዚህ የምንናገረውን ብናቅ መልካም ነው ብያስ። ምክንያቱም ይሄን የጂሃድ አዋጅህን የሚጸየፉ ብዙ ሙስሊም ወንድሞች አሉ። ሰናይ ቀን። ወንድማችሁ ናታን ነኝ። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰቡን ሰላም